ሰላም ጤና ይስጥልኝ ውድ የማራኪ ተረቶች ቤተሰብ፣ ዛሬ ለልጆቻችሁ የሚሆኑ እጅግ በጣም ተወዳጅ የሆኑ ተረቶችን በአንድ ላይ አሰባስበን ይዘንላችሁ መጥተናል። ይህ የአንድ ሰዓት የልጆች ተረት ስብስብ ልጆቻችሁ እየተዝናኑ ቁም ነገር እንዲቀስሙ ይረዳቸዋል። ከመጨረሻው ድረስ አብራችሁን ሁኑ። የተረቱ ርዕስ የአምፖሉ ብርሃንና የጨለማው ንጉስ ይባላል። በአንድ ወቅት ብርሃናማ በምትባል ውብ መንደር ውስጥ ቢኒ የተባለ ትንሽ የብርሃን አምፖል ይኖር ነበር። ቢኒ እንደ ጓደኞቹ ትልቅና ደማቅ ብርሃን አልነበረውም። ነገር ግን በልቡ ውስጥ ያለችው ብልጭታ በጣም ንጹህ ነበረች። የመንደሩ ነዋሪዎች ሁሉ በብርሃን ይኖሩ ነበር፣ ከከተማው ማዶ ካለው ጨለማ ተራራ በስተቀር። የተራራው ስም ጭልምልም ይባላል። አንድ ቀን ምሽት በጭልምልም ተራራ የሚኖር የጨለማ ንጉስ በመንደሩ ደስታ ቀንቶ ትልቅ ጥቁር ብርድ ልብስ ሰማዩ ላይ ጣለ። ድንገት የመንደሩ መብራቶች ሁሉ ጠፉ። ታላላቅ አምፖሎች ብርሃናችን ተሰረቀ ብለው አለቀሱ። መንደሩ በጨለማ ተዋጠ። ቢኒ ግን ተስፋ አልቆረጠም። እኔ ትንሽ በሆንም ጨለማውን ጥሼ መሄድ እችላለሁ አለ። ጓደኞቹ ቢኒ አትችልም፣ ጨለማው ይውጣሃል ቢሉትም እሱ ግን ወደ ጭልምልም ተራራ ጉዞ ጀመረ። ልጆች እናንተስ ጨለማ ትፈራላችሁ? ቢኒ ግን እንዴት አይነት ደፋር መሰላችሁ! ቢኒ መንገድ ላይ ብዙ አስፈሪ ጥላዎችን አየ። ነገር ግን ቀረብ ብሎ ሲያበራባቸው ጥላዎቹ ተራ ዛፎችና ድንጋዮች ሆኑ። ፍርሃት በጨለማ ውስጥ እንጂ በብርሃን አይኖርም ብሎ ጉዞውን ቀጠለ። በመጨረሻም ቢኒ ንጉሱ ጋር ደረሰ። ንጉሱ አንተ ትንሽ አምፖል እንዴት ደፈርክ ብሎ በቁጣ ጮኸ። ቢኒ ግን በፈገግታ ንጉስ ሆይ ጨለማ እኮ የብርሃን እጥረት ነው እንጂ ራሱን የቻለ ጉልበት የለውም አለው። ቢኒ የልቡን ብርሃን በጥብቅ አሰበና በሙሉ ኃይሉ ቦግ አለ። ከዛም የቢኒ ብርሃን ንጉሱን አሸነፈው። ጨለማውን በታላቅ ብርሃን ተተካ። የመንደሩ መብራቶችም በሙሉ በድንገት በርተው ደመቁ። መንደሯ ከመቼው ጊዜ በላይ በብርሃን ተሞላች። የጨለማው ንጉስ ፍቅሩና ብርሃንን ማሸነፍ አይቻልም ብሎ ተሰወረ። ቢኒ ወደ መንደሩ ሲመለስ የመንደሩ አምፖሎች እንደ ጀግና ተቀበሉት። ትንሽ መሆን ደካማ መሆን አይደለም የሚል ትልቅ ትምህርት ለሁሉም አስተማረ። ልጆች በውስጣቸው ያለው የመልካምነት ብርሃን ማንኛውም ጨለማ ያሸንፋል። ሶስቱም ትናንሽ አሳማዎችና ተኩላው። ከዕለታት አንድ ቀን ሶስት ትናንሽ አሳማዎች ከእናታቸው ቤት ወጥተው የራሳቸውን ሕይወት ለመመስረት ጉዞ ጀመሩ። እያንዳንዳቸው የራሳቸው ቤት ለመስራት ወሰኑ። አንደኛው አሳማ ስራ ብዙ አይወድም ነበር። ስለዚህ ቤቱን በፍጥነት ለመጨረስ ሲል ከገለባ ሰራው። ከዛም አሁን ጨረስኩኝ ልጫወት ብሎ መዝለል ጀመረ። ሁለተኛው አሳማ ደግሞ ከአንደኛው አሳማ ትንሽ ጠንከር ያለ ቤት መስራት ፈለገ። ነገር ግን እሱም ቢሆን በጣም ስለቸኮለ ቤቱን ከእንጨት ሰራ። ከዛም እንዲህ አለ፣ የኔ ቤት ከገለባ ይሻላል ብሎ ደስ ብሎት መጫወትና መዝለል ጀመረ። ሶስተኛው አሳማ ግን በጣም ብልህና ታታሪ ነበር። አንድ ቀን ክፉ ተኩላ ሊመጣ ይችላል ብሎ በማሰብ ቤቱን ከጡብና ከሲሚንቶ በደንብ አጠንክሮ ሰራ። ወንድሞቹም ለምን እንዲህ ትለፋለህ ብሎ ቢሳለቁበትም እሱ ግን እነሱን ሳይሰማ ቤቱን በሚገባ አጠናቀቀ። አንድ ቀን ክፉ ተኩላው መጣና መጀመሪያ ገለባ ቤት የሰራውን አሳማ ጋር ሄዶ እንዲከፍትለት ያንኳኳል። አሳማው እምቢ ሲለው እፍ ብዬ ቤቱን አፈርሰዋለሁ አለ።
ከዛም እፍ ሲል የገለባውን ቤት ፈረሰ። አሳማውም እየሮጠ የወንድሙ የእንጨት ቤት ጋር ሄደ። ተኩላውም ወደ እንጨት ቤት ሄዶ በሩን አንኳኩቶ ክፈቱልኝ አላቸው። እነሱም አንከፍትም ሲሉት ተኩላውም አሁንም እፍ ብሎ የእንጨት ቤቱን አፈረሰው። ከዛም ሁለቱም አሳማዎች እየጮሁ ወደ ጡብ ቤቱ ሄዱ። ተኩላውም ከጡብ የተሰራው ቤት ጋር ሄዶ በሙሉ ኃይሉ ቤቱን ለማፍረስ ቢሞክርም ቤቱ ጠንካራ ስለነበር ሊያፈርሰው አልቻለም። ከዛም በጣም ተበሳጨና ወደ ጣሪያው ወጥቶ በጭስ መውጫው በኩል ወደ ቤቱ ውስጥ ለመግባት ሲሞክር የቤቱ ማሞቂያ ላይ ወደቀ። ማሞቂያውም እሳት ስለነበረው ይቃጠላል። በመጨረሻም ሰውነቱ በእሳት ቆስሎ ወደ ጫካው ፈረጠጠ። ከዛም ሶስቱም አሳማዎች በደስታና በሰላም መኖር ጀመሩ። ከዕለታት አንድ ቀን አይጥና እንቁራሪት ነበሩ። በጣም የሚዋደዱ ጓደኛሞች ነበሩ። እንቁራሪትና አይጥ። አይጧ ሁልጊዜ እንቁራሪቷን ወደ ቤቷ ትጋብዛት ነበር። ሁለቱም ሁልጊዜ አብረው ይበሉ፣ ይጫወቱና ያወሩ ነበር። አንድ ቀን ታዲያ እንቁራሪቷም አይጧን ወደ ቤቷ ትጋብዛታለች። ግን እኮ መዋኘት አልችልም፣ ወንዙን እንዴት ብዬ ነው አቋርጬ ወደ ቤትሽ የምሄደው አለቻት። እንቁራሪቷም እየሳቀች እሱን ለኔ ተይው፣ እኔ ራሴ ያዝዬ ወስድሻለሁ አለችና ጀርባዋ ላይ እንድትወጣ ነገረቻት። አይጧም ደስ ብሏት በእንቁራሪቷ ጀርባ ላይ ወጣች። ከዛም እንቁራሪቷ አይጧን አዝላ መዋኘት ጀመረች። በድንገት ግን እንቁራሪቷ መጥፎ ሐሳብ ማሰብ ጀመረች። አይጧን መብላት አለብኝ ብላ ወደ ውሃ ውስጥ አይጧን አዝላ ሰመጠች። አይጧን መዋኘት ስለማትችል በጣም ፈራች። እናም እርዱኝ እያለች መጮህ ጀመረች። በድንገት ሲበር የነበር አንድ ጥንብ አንሳ ድምፃቸው ሰምቶ በፍጥነት ወደ ወንዙ ወረደ። አይጧንና እንቁራሪቷን በጥፍሩ ይዞ ወደ ሰማይ በረረ። ሁለቱም መያዝ ስላቃተው አይጧ ከእጁ ትወድቅበታለች። እንቁራሪቷን በራሷ መጥፎ ሐሳብ ምክንያት ጓደኛዋን አጣች። አሁን ደግሞ የራሷን ሕይወት ልታጣ እንደሆነ ስታውቅ በጣም አዘነች። ተረት ተረት የላም በረት አላችሁ? እሺ። በአንድ ትልቅ ጫካ ውስጥ በአንድ ትንሽ ቤት ውስጥ 3 ድቦች ይኖሩ ነበር። እነሱም አባ ድብ፣ እማ ድብና ትንሹ ቤቢ ድብ ናቸው። አንድ ቀን ጠዋት ለቁርስ የሚሆን ገንፎ አዘጋጁ። ገንፎ ግን በጣም ትኩስ ነበር። ገንፎ እስኪቀዘቅዝ ድረስ ትንሽ ተናፍሰን እንምጣ አለ አባ ድብ። እናም 3ቱም ድቦች ቤታቸውን ዘግተው ወደ ጫካው ለሽርሽር ሄዱ። በዚያው ጫካ ውስጥ ወርቅነሽ የምትባል አንዲት ቆንጆ ልጅ ትኖር ነበር። ፀጉሯ ልክ እንደ ወርቅ ያበራ ነበር። ወርቅነሽ ስትጫወት ቆይታ ደከማት። የድቦቹን ቤት አየች። ቀረብ ባለችና በሩን አንኳኳች። ታታታታታ አረገች። ማንም የለም። በሩን ገፋ አደረገችው። በሩ ግን አልተቆለፈም ነበር። ወርቅነሽ ወደ ውስጥ ገባች። በጣም ርቧት ነበር። በአጋጣሚ ደግሞ ጠረጴዛው ላይ 3 ሳህን ገንፎ አየች። መጀመሪያ ከትልቁ ከአባ ድብ ሳህን ቀመሰች። አይ ይሄ በጣም ይሞቃል አለች። ከመካከለኛው ከእማ ድብ ሳህን ቀመሰች። አይ ይሄ ደግሞ በጣም ይቀዘቅዛል አለች። በመጨረሻም ከትንሹ ከቤቢ ድብ ሳህን ቀመሰች። ዋው ይሄ ልክ ነው፣ በጣም ይጣፍጣል አለች። ወርቅነሽ የትንሹን ድብ ገንፎ ሁሉንም በላችው፣ ጨረሰችው።
አሁን ወርቅነሽ ጠገበች። ትንሽ ማረፍ ፈለገች። ሳሎን ውስጥ 3 ወንበሮችን አየች። መጀመሪያ በትልቁ በአባድብ ወንበር ላይ ተቀመጠች። አይ ይህ በጣም ጠንካራ ነው አለች። ቀጥላም በመካከለኛው በእማድብ ወንበር ላይ ተቀመጠች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ ወንበር ላይ ተቀመጠች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ነገር ግን ድንገት ወንበሩ ተሰበረና ወርቅነሽ መሬት ላይ ወደቀች። አሁን ወርቅነሽ በጣም ደክሟታል እናም እንቅልፏ መጣባት። ስለዚህ መተኛት ፈለገች። ወደ መኝታ ቤት ሄደችና 3 አልጋዎችን አየች። መጀመሪያ በትልቁ በአባድብ አልጋ ላይ ተኛች። አይ ይህ በጣም ጠንካራ ነው አለች። ቀጥላ በመካከለኛው እማድብ አልጋ ላይ ተኛች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ አልጋ ላይ ተኛች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ወርቅነሽ በትንሽ አልጋ ላይ ጣፋጭ እንቅልፍ ወሰዳት። ከጥቂት ጊዜ በኋላ 3ቱም ድቦች ከሽርሽር ተመለሱ። በጣም ርቧቸው ነበር። ወደ ጠረጴዛው ቀረብ ሲሉ ምግባቸው ተበልቶ አዩ። ከኔ ሳህን ማን የበላው አለ አባድብ። ከኔ ሳህን ማን የበላው አለች እማድብ። የኔን ገንፎ እኮ ሁሉንም በልተው ጨርሰውታል አለ ቤቢ ድብ እያለቀሰ። ከዛም ድቦቹ ወደ ሳሎን ቤት ሄዱ። ድቦቹ ወደ ሳሎን ሲሄዱ ተመሰቃቅሎ አዩት። በእኔ ወንበር ላይ ማን ነው የተቀመጠው አለ አባድብ። በእኔስ ወንበር ላይ ማን ተቀምጦ ነው አለች እማድብ። የኔን ወንበር እኮ ሰብረውታል አለ ቤቢ ድብ። ወደ መኝታ ቤት ሄዱ። በእኔ አልጋ ላይ ማን ተኝቶ ነበር አለ አባድብ። በእኔስ አልጋ ላይ ማን ተኛ አለች እማድብ። ኧረ በእኔ አልጋ ላይ እኮ አንዲት ልጅ ተኝታለች እዩዋትማ አለ ቤቢ ድብ። በቤቢ ድብ ድምፅ ወርቅነሽ ባነነች። አይኗን ስትገልጥ 3 ድቦች ከላይዋ ቆመው አየች። ወርቅነሽ በጣም ደነገጠች። አይ አለች። ፈጥና ካልጋው ላይ ዘለለች። በመስኮት በኩል ተወርውራ ወጣች። ወደ ጫካው እየሮጠች ጠፋች። ድቦቹ ዳግመኛ አላዩአትም። እናም ውድ ልጆች ወርቅነሽ በሰው ቤት ያለ ፍቃድ መግባት እንደሌለባች ተማረች። ድቦች ቤታቸውን ሁልጊዜ መቆለፍ እንዳለባቸውም ተረዱ። ከዚህ ተረት ምን እንደምንማር ታውቃላችሁ ልጆች? የሰውን ንብረት ማክበር። አዎ ያለ ፍቃድ የሰውን ቤት መግባት ሆነ ዕቃ መንካት የለብንም። እሺ። ከዕለታት አንድ ቀን በአንድ ትልቅና የሚያምር የአትክልት ስፍራ ውስጥ እጅግ በጣም ንቁ እና ቀልጣፋ የሆነ ዝንብ ይኖር ነበር። ይህ ዝንብ በየቀኑ በማለዳ ይነሳና በደስታ እየበረረ ይጫወታል። ነገር ግን በአንድ ወቅት እንዲህ ሆነ። ዝንቡ ከእንቅልፉ ሲነቃ የሆነ ነገር እንግዳ ሆነበት። ጭንቅላቱ ውስጥ ባዶነት ይሰማው ጀመር። የሚያደርገው አጣ። ራሱን በትንሽ እጆቹ ያዘና ማሰብ ጀመረ። እረ ለመሆኑ እኔ ማን ነኝ? ስሜ ማን ነው? አለ። ግን ስሙን ምንም ሊመጣለት አልቻለም። አዎ ዝንቡ ስሙን ሙሉ በሙሉ ረሳው። ስሙን ለማስታወስ ብዙ ቢሞክርም አልተሳካለትም። ስለዚህም ሄዶ ሌሎቹን ለመጠየቅ ወሰነ። እየበረረ ሄደና ሳር እየበላች የነበረችውን ላም አገኛት። ከፊቷ ላይ አረፈና ሰላም ላም፣ እንዴት ነሽ? ለመሆኑ እኔ ማን ነኝ? ስሜን ረሳሁት፣ ልትነግሪኝ ትችያለሽ? ብሎ ጠየቃት። ላሟም በዝግታ ወደ እሱ ተመለከተችና እኔማ አላቅህም፣ እኔ እኮ ሳር በመብላት ነው የምጠመደው አለችው። ዝንቡ በድጋሚ በረረ። በዚህ ጊዜ አንድ ፈረስ አገኘ። ፈረሱ አጠገብ ደርሶ ጠየቀው። ሰላም ፈረስ፣ እኔ ስሜን ረሳሁት፣ እባክህ ማን እንደሆንኩ ታውቃለህ? ፈረሱም ራሱን ነቀነቀና እኔማ መሮጥና መጫወት ነው የምወደው፣ አንተ ማን እንደሆንክ አላውቅም አለው። ዝንቡ አሁንም ተስፋ አልቆረጠም። እየበረረ ወደ አንዲት ትንሽ ቤት ውስጥ ገባ።
በቤቱ ውስጥ አንዲት አሮጊት አያት እንጀራ እየጋገሩ ነበር። እኒህ አያትማ ብዙ ነገር ያውቃሉ፣ ስሜንም ሊነግሩኝ ይችላሉ ብሎ አሰበ። አያትየው አጠገብ ሄደና እማማ እማማ እኔ ማን ነኝ? ስሜ ማን ነው? ሲል ጠየቃቸው። አያትየው ግን ዝንቡ ሲጠይቃቸው አልሰሙትም ነበር። ይልቁኑ እሳቸው ምጣዱ ላይ የነበረውን እንጀራ በመክደን ተጠምደው ነበር። ዝንቡም ወደ አያትየው እጅ ተጠጋና ስሜን ንገሩኝ እያለ ሲጠይቅ አያትየው ዝንብ ወደ ምግቡ እየተጠጋ አይተው እጃቸውን እያወዛወዙ እሽ ዝንብ ብለው ጮሁ። ዝንቡም አያትየው ዝንብ ሲሉት በድንገት ተሰማው። አዎ አወኩት አለ በደስታ። እኔ እኮ ዝንብ ነኝ፣ ስሜ ዝንብ ነው ብሎ በደስታ እየበረረ ከቤት ወጣ። ከዚያን ቀን ጀምሮ ዝንቡ ስሙን ፈጽሞ አልረሳም። እንዴት ነበር ተረቱ? ደስ ይላል አይደል? ያ አስቂኝ የሆነ ዝንብ በመጨረሻ ስሙን ስላስታወሰው ደስ ብሎናል። ውድ ልጆች፣ የዛሬን ተረታችን ለእኛ ትልቅ ትምህርት ይሰጠናል። እሱ ምንድነው? ትዕግስት ነው። ዝንቡ ስሙን በረሳ ጊዜ ወዲያውን ተስፋ አልቆረጠም። ስሙን እስኪያገኝ ድረስ ወደ ላሟ፣ ወደ ፈረሱ፣ ወደ አያትየው እየሄደ ጠየቀ። በመጨረሻም በትዕግስቱ ምክንያት ስሙን ማግኘት ቻለ። እናንተም በህይወታችሁ ላይ የቤት ስራ ስትሰሩ፣ አዲስ ነገር ስትማሩ ወይም የሆነ ነገር ሲጠፋባችሁ ወዲያውን ተስፋ መቁረጥ የለባችሁም። በትዕግስት መፈለግና መሞከር አለባችሁ። ያኔ በእርግጠኝነት ይሳካላችኋል። ይሄኛው ተረት የሚያሳየን ምንም እንኳን የተለያየን ብንሆን አብረን ከሰራን ትልቅ ነገር ማድረግ እንደምንችል ነው። በአንድ ትልቅ ለምለም ሸለቆ ውስጥ 4 የማይነጣጠሉ ጓደኛሞች ይኖሩ ነበር። እነዚህ ጓደኛሞች ግን በጣም የተለያዩ ነበር። አንደኛው ቁራ፣ ሁለተኛው ኤሊ፣ ሶስተኛዋ አይጥ፣ አራተኛዋ ደግሞ ሚዳቋ ነበሩ። ምንም እንኳን ቁራው መብረር፣ ኤሊዋ መዋኘት፣ አይጧ መቆፈር፣ ሚዳቋ ደግሞ መሮጥ ቢችሉም እርስ በርስ በጣም ይዋደዱና ሁልጊዜ አብረው ይጫወቱ ነበር። አንድ ቀን ሚዳቋ ሳር እየበላች ሳለ በአንድ አዳኝ በተዘረጋ ወጥመድ መረብ ውስጥ ገባች። ልታመልጥ ብትሞክርም መረቡ በጣም ጠንካራ ነበር። ጓደኛሞቹ ሚዳቋ እንደጠፋች ሲረዱ በጣም ተጨነቁ። ቁራ ወዲያውኑ ወደ ሰማይ በመብረር ጓደኛውን መፈለግ ጀመረ። ብዙም ሳይቆይ ሚዳቋ በመረብ ተይዛ ስትሰቃይ አያት። ወደ ጓደኞቹ ተመልሶ ያየውን ነገራቸው። ኤሊዋ፣ አይጧና ቁራው ጓደኛቸውን ለማዳን ተጣደፉ። ቁራው አይጧን በጀርባ አዝሎ ወደ ሚዳቋ በረረ። ኤሊዋ ደግሞ በቻለችው ፍጥነት እየተሳበች ተከተለቻቸው። ቁራውና አይጧ ወጥመዱ ጋር እንደደረሱ አይጧ በአስገራሚ ፍጥነት የምታውቀውን ስራ ጀመረች። በሹል ጥርሶቿ መረቡን እየበጠሰች መቁረጥ ጀመረች። ቁራው ደግሞ አዳኙ እንዳይመጣ በአካባቢው ዛፎች ላይ እየበረረ ይጠብቅ ነበር። አይጧ መረቡን ቆርጣ ስትጨርስ ሚዳቋ ነፃ ወጣች። አራቱም ጓደኛሞች በደስታ ተቃቀፉ። ነገር ግን ሳቅና ጨዋታቸው ሳይጨርሱ ቁራው አዳኙ በሩቅ ሲመጣ አየው። አዳኙ እየመጣ ነው፣ ፍጠኑ ብሎ ጮኸ። ቁራው ወደ ላይ በረረ። ሚዳቋ በፈጣን እግሮቿ እየሮጠች ጫካ ውስጥ ገባች። አይጧ ደግሞ በአቅራቢያ ወደ ነበረ ጉድጓድ ገባች። ምስኪኗ ኤሊ ግን መሮጥ ስለማትችል አዳኙ ደርሶ ያዛትና በከረጢቱ ውስጥ ከተታት። ሶስቱም ጓደኛሞች ኤሊዋ መያዟን ሲያዩ በጣም አዘኑ። አሁንም መላ ዘየዱ። ሚዳቋ በአዳኙ ፊት ለፊት በሩቅ ሄዳ እንደቆሰለች ሆና መሬት ላይ ተኛች። አዳኙ ሚዳቋን ሲያይ ዛሬ 2 አንበሳ ያስኩ ብሎ ደስ አለው። ኤሊዋ ያለችበትን ከረጢት መሬት ላይ አስቀምጦ ወደ ሚዳቋ መሮጥ ጀመረ። አዳኙ ከረጢቱ እንደራቀ ብልጧ አይጥ ከጉድጓዷ ወጥታ ወደ ከረጢቱ ሮጠች። ከረጢቱንም በጥርሷ በጣጥሳ በመቁረጥ ኤሊዋን አወጣቻት። ኤሊዋ ወዲያውኑ አጠገቧ ወደ ነበረው ወንዝ ገብታ ተደበቀች። አዳኙ ወደ ሚዳቋ ሊደርስ ሲል ሚዳቋ ድንገት ተነስታ እንደ ቀስት በረረች።
አዳኙ ግራ ገብቶት ወደ ከረጢቱ ተመለሰ። ነገር ግን ከረጢቱ ተቆርጦ ኤሊዋ አምልጣ አገኘው። አዳኙ በባዶ እጁና በብስጭት ወደ ቤቱ ተመለሰ። አራቱም ጓደኛሞች በድጋሚ ተገናኝተው በትብብራቸውና በብልሃታቸው ጠላታቸውን ስላሸነፉ በደስታ ፈነጠዙ። ከዚያን ቀን ጀምሮ ይበልጥ ተዋደዱ። አያችሁ ልጆች፣ ይህ ተረት የሚያስተምረን ድር ቢያብር አንበሳ ያስር የሚለውን አባባል ነው። አራቱም ጓደኛሞች የተለያዩ ችሎታ ቢኖራቸውም አብሮ በመስራታቸው እርስ በርስ መረዳዳት ችለዋል። እኛም ከጓደኞቻችን ከወንድሞቻችንና ከእህቶቻችን ጋር ከተባበርን ማንኛውም ችግር ማሸነፍ እንችላለን። ልጆች ተረቱን እንደወደዳችሁት ተስፋ አደርጋለሁ። እናንተስ ከጓደኞቻችሁ ጋር ተባብራችሁ የሰራችሁት ነገር አለ? ተረቶቹ ገና ይቀጥላሉ። በቪዲዮ እየተዝናናችሁ ከሆነ ላይክ ማድረጋችሁን እንዳትረሱ። አሁን ደግሞ ወደ ቀጣዩ አስደሳች ተረት እንለፍ። ከዕለታት አንድ ቀን 3 ወንድማማቾች የፍየል ግልገሎች ነበሩ። አንደኛው ትንሹ ግልገል በጣም ትንሽና የሚያምር ነበር። ሁለተኛው ደግሞ ከትንሹ ትንሽ ከፍ ያለ ነበር። ሶስተኛው ደግሞ በጣም ትልቅና ብርቱ ግልገል ነበር። እነዚህ ፍየሎች በሚኖሩበት ቦታ ላይ የሚበሉት ለምለም ሳር አልቆባቸው ነበር። ከወንዙ ማዶ ግን በጣም አረንጓዴና ጣፋጭ ሳር የሞላበት መስክ ይታያቸው ነበር። ነገር ግን ወደዛ ለመድረስ በአንድ ድልድይ ላይ ማለፍ ነበረባቸው። የሚያስፈራው ነገር ግን እዚህ ጋር ነው። በዛ ድልድይ ስር በጣም ክፉ፣ አስቀያሚና አስፈሪ የሆነ አውሬ ነበር። ይህ አውሬ ማንኛውም ሰው በድልድዩ ላይ ሲያልፍ ሰምቶ ወጥቶ ሊበላው ይሞክር ነበር። መጀመሪያ ትንሹ ፍየል ግልገል ወደ ድልድዩ ቀረበ። እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም ወዲያውን ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በታላቅ ድምፅ ጮኸ። ትንሹ ፍየል እኔ ነኝ ትንሹ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በድፍረትና በትንሽ ድምፅ። እኔማ አሁን መጥቼ እበላሃለሁ ይለዋል። ትንሹ ፍየል ግን እባክህ አትብላኝ፣ እኔ በጣም ትንሽ ነኝ፣ እናም አላጠግብህም። ከኔ ቀጥሎ ትልቅ ወንድሜ ይመጣል፣ እሱን መብላት ትችላለህ ይለዋል። አውሬውም ግልገሉ ትንሽ ስለሆነ ባይበላው እንደሚሻል አሰበ። እሺ ቶሎ እለፍ ይለዋል። ከትንሹ ቀጥሎ መካከለኛው የፍየል ግልገል ወደ ድልድዩ መጣ። እግሮቹም ከትንሹ ትንሽ በረታ። ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም እንደገና ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ ጮኸ። መካከለኛው ፍየልም እኔ ነኝ መካከለኛው ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው። አውሬውም እኔማ እበላሃለሁ ብሎ ይመልስለታል። መካከለኛው ፍየል ግን እባክህ አትብላኝ፣ እኔ እንደ ትልቁ ወንድሜ ትልቅ አይደለሁም። ከኔ ቀጥሎ ትልቁ ወንድሜ ይመጣል፣ እሱን ብትበላው ትረካለህ፣ እኔን ብትበላኝ ግን ምንም አልጠቅምህም ይለዋል። አውሬውም ስግብግብ ስለሆነ ብዙ መብላት እንደሚፈልግ አሰበ። እሺ ብያሃለሁ፣ ሂድ እለፍ ብሎ ይመልስለታል። በመጨረሻም ትልቁ የፍየል ግልገል መጣ። ወደ ድልድዩ ሲሄድ እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ የሚል አሰሙ። አውሬውም ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በቁጣ ጮኸ። ትልቁ ፍየልም እኔ ነኝ ትልቁ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በታላቅ ድምፅ። አውሬውም እኔማ እበላሃለሁ ብሎ ይመልስለታል። ትልቁ ፍየል ግን ሞክረው እስኪና አለው በድፍረትና በንቀት። አውሬውም ቁጣው ጨመረ እና ድልድዩ ላይ ወጣ። ትልቁ ፍየል ግን ምንም አልፈራም። በቀጥታ ወደ አውሬው ሮጦ በቀንዶቹ ወግቶ ወደ ወንዙ ወረወረው። አውሬውም እየጮኸ ወደ ወንዙ ወደቀ። ወደ ወንዙ ከወደቀ በኋላ ሁለቱም ወንድማማቾች ተቀላቀሉት። ሶስቱም ወደ ማዶ መስክ ሄደው ጣፋጭና ለምለም ሳር በሰላም መብላት ጀመሩ። ከዚያን ጊዜ ጀምሮ ያንን ድልድይ ሲሻገሩ አስፈሪ አውሬ አላገኛቸውም። ልጆች እናንተስ ልክ እንደ ትልቁ ፍየል ጎበዝና ደፋር መሆን ትፈልጋላችሁ? ዝሆንና አንበሳ። ከዕለታት አንድ ቀን አንድ በጣም ኩሩ የሆነ አንበሳ ነበር። እናም ሁልጊዜ ከሱ በላይ በጉልበት የሚበልጥ ሌላ እንስሳ እንደሌለ ሁልጊዜ በኩራት ያወራ ነበር። እኔ በጣም ጠንካራ ነኝ፣ እናም ሁሉም እንስሶች እኔን ይፈሩኛል ይል ነበር።
አንድ ቀን ዝሆን ውሃ እየጠጣ ያገኘዋል። እየሳቀ እንዲህ ይለዋል፣ አንተ በጣም ግዙፍ ነህ፣ ነገር ግን በጣም ፈዛዛ ስለሆንክ ሁለታችን ብንገጥም እኔ በቀላሉ አሸንፈሃለሁ አለው። ዝሆኑም ፈገግ አለና ጥንካሬ እኮ በመጣላት አይለካም ብሎ መለሰለት። ከዛም ውሃ ጠጥተው እየተመለሱ ያለ አንድ ትንሽዬ ዝንጀሮ አንድ ዛፍ ላይ ወድቆ ያያሉ። አንበሳውም ዛፉን ለማንሳት ቢሞክር ያቅተዋል። ዝሆኑ ግን ኩንቢውን ተጠቅሞ ዛፉን ከዝንጀሮ ላይ በቀላሉ ያነሳዋል። ከዛም እዛ የነበሩ ሁሉም እንስሳቶች ያጨበጭቡለታል። አንበሳው ግን እውነተኛ ጥንካሬ ሌሎችን በማገዝ እንደሆነ ስለገባው ዝም አለ። ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። የተረቱ ስም የገጠሯ አይጥና የከተማዋ አይጥ ይባላል። እሺ መስማት ትፈልጋላችሁ? በድሮ ጊዜ በገጠር የምትኖር ደግ አይጥ ነበረች። እሷም ኩሩ ትባላለች። በትንሽ ጉድጓድ ውስጥ ትኖር ነበር። በየቀኑ ስንዴ፣ አተርና የተለያዩ ሰብሎችን ትበላ ነበር። ሕይወቷ በጣም ቀላልና ደስ የሚል ነበር። በከተማ ደግሞ ሌላ አይጥ ትኖር ነበር። እሷም ቤሪ ትባላለች። የከተማዋ አይጥ ቤሪ በትልቅና የሚያምር ቤት ውስጥ ትኖር ነበር። በየቀኑ ኬክ፣ አይብ፣ ፍራፍሬና ብዙ አይነት ጣፋጭ ምግቦችን ትበላለች። አንድ ቀን የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪ እንድትጎበኛት ወደ ገጠር ጋበዘቻት። ከዛም የከተማዋ አይጥ ቤሪ በደስታ መጣች። ኩሩ ሰላም ቤሪ፣ እንኳን ደህና መጣሽ ብላ ተቀበለቻት። ለዛሬ ያዘጋጀሁት ምግብ ስንዴና አተር ነው፣ እባክሽን ብይ ትላታለች። ቤሪም ውይ ኩሩ፣ እንዴት እንዲህ ያለ ቀለል ያለ ምግብ ትበያለሽ? ከተማ ብትመጪ እኮ ብዙ አይነት ጣፋጭ ምግቦችን ታገኛለሽ። ኬክ፣ አይብ፣ ፍራፍሬና ብዙ ነገሮች አሉ ብላ ነገረቻት። ቤሪ ገጠር መኖር በጣም ሰልችቷታል። ኩሩም እሺ ቤሪ፣ ወደ ከተማ መጥቼ እጎበኝሻለሁ ብላ ተሰናበተቻት። የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪን ጉብኝት ለመቀበል ከተማ ሄደች። በከተማዋ አይጥ ቤት ትልቅ ግብዣ ነበረ። በጠረጴዛው ላይ ብዙ አይነት ጣፋጭ ምግቦች ነበሩ። ኩሩም ይህንን ሁሉ ካየች በኋላ እንዲህ ትላታለች፣ ዋው ቤሪ፣ ይህ ሁሉ ምግብ ለኔ ነው? ከተማ መኖር እንዴት ደስ ይላል አለቻት። ነገር ግን መብላት እንደጀመሩ በትልልቅ ድመቶች ድምፅና በሰዎች ኮቴ ምክንያት በሩ ተከፈተ። ቤሪም ለኩሩ ፍጠኒ፣ ድመቶቹ መጡ ብላ አስደነገጠቻት። ሁለቱም አይጦች በፍርሃት ሸሹ። ድመቶቹ ሲሄዱ እንደገና ተመልሰው መጡ። ነገር ግን ጥቂት እንደበሉ በሩ በድጋሚ ተከፈተ። ይህ በተደጋጋሚ ሲሆን የገጠሯ አይጥ ኩሩ በጣም ፈራች። ለቤሪም እንዲህ አለቻት፣ እባክሽ ይህ ሁሉ ጣፋጭ ምግብ ቢኖሩም በሰላም መብላት ካልተቻለ ምን ዋጋ አለው? በገጠር እኔ ያለኝ ምግብ ቀላል ቢሆንም በሰላምና ያለ ፍርሃት መብላት እችላለሁ። ስለዚህ ወደ ገጠሬ እመለሳለሁ ብላ ተሰናብታት ወደ ገጠር ተመለሰች። ቤቷም እንደደረሰች በሰላም ኑሮዋን ቀጠለች። የከተማዋ አይጥ ግን አሁንም በከተማ ሕይወቷ በጭንቀት እየኖረች ነው። ተረቱ ሰላምና ደህንነት ከሀብትና ጣፋጭ ምግቦች እንደሚበልጥ ያስተምረናል። ባለን ነገር መርካት አስፈላጊ መሆኑንም ጭምር ያስተምረናል። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በአንድ ወቅት በአንድ ሰፊ ጫካ ውስጥ የሚኖሩ አንድ በጣም ሰነፍ ጅብና አንድ በጣም ብልሃተኛ የሆነ አህያ ነበሩ። ጅቡ ሁልጊዜ አህያውን ለመብላት ያደባ ነበር። አህያው ግን በብልሃቱ ያመልጠው ነበር። አንድ ቀን አህያው ለምለም ሳር እየጋጠ ሳለ በድንገት ከበስተጀርባው የጅብ ሳቅ ሰማ።
ሄሄሄ ዛሬማ ምርጥ ምሳ አገኘው አለ ጅቡ እየተቅለሰለሰ። አህያው ደነገጠ። መሮጥ ቢፈልግም ጅቡ በጣም ቀርቦታል። በዚህ ጊዜ አህያው አንድ ብልሃት አሰበ። ቆይ በጉልበት ሳይሆን በብልሃት ማምለጥ አለብኝ አለ ለራሱ። አህያው በአንድ እግሩ ማነከስ ጀመረ። ጅቡ ሊዘልበት ሲል ቆይ ጌታዬ ጅብ አለ አህያው በለቅሶ ድምፅ። ልትበላኝ እንደሆነ አውቃለሁ፣ ግን አንድ ትልቅ ችግር አለ። አሁን ከጥቂት ደቂቃ በፊት እግሬን አንድ በጣም መርዛማ እሾህ ወቅቶኛል። እሾሁን ሳታወጣ ብትበላኝ ጉሮሮህ ላይ ተሰክቶ ይገልሃል። ያው እኔ አንተን መሞት ስለማልፈልግ ነው አለው። ሞኙ ጅብም የአህያውን ንግግር አመነ። እውነትህን ነው፣ ጉሮሮዬ ላይ ተሰክቶ ቢገለኝስ አለና ፈራ። እሺ እስኪ እግርህን አንሳና ላውጣለህ። አህያው የፊት እግሩን ቀስ አድርጎ አነሳ። ጅቡ እሾሁን ለመፈለግ አይኑን አፍጥጦ ወደ አህያው ሾሆና በጣም ተጠጋ። በዚህ ጊዜ አህያው ያለውን ጉልበት ሁሉ አጠራቅሞ የጅቡን አፍና ጥርስ በኃይል መታው። ጅቡም ዋይ ዋይ እያለ መሬት ላይ ወደቀ። ጥርሶቹን በሙሉ ረገፉ። አህያውም ራሱን ስላዳነ ደስ ብሎት እየሳቀ ወደ ቤቱ በረረ። ጅቡም በሰራው ስህተት እያለቀሰ በባዶ ሆዱ ቀረ። እሺ ልጆች ተረቱን ወደዳችሁት? ሁልጊዜ በችግር ውስጥ ስትሆኑ ከመደናገጥ ይልቅ ማሰብን ልመዱ። እሺ። ባለቀይ ኮፍያዋ ልጅ። ከዕለታት አንድ ቀን በአንድ ትንሽ መንደር ውስጥ የምትኖር በጣም ተወዳጅ የሆነች ትንሽ ልጅ ነበረች። አያቷ ቀይ ቀለም ያለው ኮፍያ ሰርታላት ስለነበር ሁልጊዜ እሱን አድርጋ ትዞራለች። በዚህም ምክንያት ሁሉም ሰው ባለቀይ ኮፍያ እያለ ይጠራታል። አንድ ቀን እናቷ ጠራቻትና ልጄ ሆይ አያትሽ ስለታመመች ይህንን ዳቦና ቅቤ ወስደሽ ስጫት፣ ነገር ግን ጥንቃቄ አድርጊ፣ ከመንገዱ ፈቀቅ እንዳትይ፣ ደግሞም የማታውቂው ሰው እንዳታወሪ ብላ መከረቻት። ባለቀይ ኮፍያዋም እሺ እናቴ ብላ ጉዞዋን ወደ ጫካው መሃል ወደሚገኘው የአያቷ ቤት ጀመረች። በጫካ ውስጥ እየተጓዘች እያለ አንድ ግዙፍ ተኩላ ያያታል። ተኩላውም ሊበላት ቢፈልግም በአቅራቢያው እንጨት ቆራጮች ስለነበሩ ይፈራል። ይልቅኑስ በብልሃት ሊያጠምዳት አሰበ። እንደምን አደርሽ ባለቀይ ኮፍያ፣ ወዴት እየሄድሽ ነው? ልጅቷም የእናቷን ምክር ዘንግታ ደህና ነኝ፣ የታመመችውን አያቴን ለመጠየቅ ዳቦና ቅቤ ይዤላት እየሄድኩ ነው አለችው። ተኩላውም እንዴት ያልሽ ደግ ልጅ ነሽ፣ እስኪ እነዚህን ቆንጆ አበቦች ተመልከቻቸው፣ ለአያትሽ ጥቂት ለቅመሽ ብትወስጅላት ይበልጥ ደስ ይላታል አይመስልሽም? ይላታል። ልጅቷም በተኩላው ሐሳብ ተስማምታ አበቦቹን ለመልቀም ከመንገዱ ወጥታ ወደ ጫካው ገባች። ተኩላው ግን በዚህ መሃል እየሮጠ ወደ አያቷ ቤት ሄደ። አያቷም ቤት እንደደረሰ አንኳኳ። አያትየው ማን ነው ስትል ተኩላው ድምፁን ቀይሮ ባለቀይ ኮፍያ ነኝ አላት። እሷም በሩን ከፍታ ስታየው ደነገጠች። ተኩላውም አያትየውን ቁም ሳጥን ውስጥ አስገብቶ ዘጋባት። ከዛም የአያትየውን ልብስና ኮፍያ ለብሶ አልጋው ላይ ተኝቶ ባለቀይ ኮፍያዋን መጠበቅ ጀመረ። ባለቀይ ኮፍያዋም አበቦቹን ሰብስባ አያቷ ቤት ደረሰች። ወደ አልጋውም ስትጠጋ አያቷ የሆነ የተለየ ነገር እንዳላት አስተዋለች። አያቴ ጆሮሽ ለምንድነው እንዲህ ግዙፍ የሆነው? ተኩላውም በደንብ እንድሰማሽ ነው የኔ ልጅ ብሎ መለሰላት። ባለቀይ ኮፍያውም አያቴ አይኖችሽ ለምንድነው እንዲህ ትልቅ የሆኑ ብላ በድጋሚ ጠየቀቻት። ተኩላውም በደንብ እንዳይሽ ነው የኔ ቆንጆ ብሎ መለሰላት። ባለቀይ ኮፍያውም አያቴ እጆችሽ ለምንድነው እንዲህ የተለወጡ? ተኩላውም በደንብ አቅፌ እንዲይዝሽ ነው ብሎ መለሰላት። ባለቀይ ኮፍያውም አያቴ ጥርሶችሽ ለምንድነው እንደዚህ አስፈሪና ትልቅ የሆኑ? ተኩላውም በደንብ እንድበላሽ ነው ብሎ ዘሎ ሊይዛት ሲል ባለቀይ ኮፍያዋ እየጮኸች ሮጠች። በዚህን ጊዜ በአቅራቢያው የነበረ አንድ እንጨት ቆራጭ ጮሆታን ሰምቶ ወደ ቤቱ መጥቶ ልጅቷንና አያቷን ያድናቸዋል። ባለቀይ ኮፍያዋም በዚህ ቀን ትልቅ ትምህርት አገኘች። ከዛ ቀን በኋላ የማታቆም ሰው ላለመነጋገር እና ከእናቷ መንገድ ላለመውጣት ቃል ገባች። ዛሬ ደግሞ በአንድ ውብ በሆነ የሳር ምድር ላይ እንሄዳለን። በዚህ ውብ ቦታ ላይ ጎልዲ የምትባል አንዲት ደግ ላምና ልጇ ስፓርክ የምትባል ጥጃ ይኖሩ ነበር።
ጎልዲ ሁልጊዜ ልጇን ትወዳለች፣ ታቅፋታለች። ስፓርክ ደግሞ ከእናቷ ጋር ስትሮጥ እና ስትጫወት ደስ ይላታል። ጎልዲ ሁልጊዜ ለስፓርክ እንዲህ ትላት ነበር፣ ስፓርክ ልጄ፣ ቃላችንን መጠበቅና ታማኝ መሆን በጣም አስፈላጊ እንደሆነ ታውቂያለሽ። ቃል ከገባሽ ያንን ቃል መፈጸም አለብሽ አለቻት። ስፓርክም እሺ እናቴ ትላታለች። ነገር ግን በዚህ ውብ ቦታ ላይ ሌላ እንስሳም ይኖር ነበር። ሻዶው ይባላል። አስፈሪና የተራበ ነብር ነበር። ሁልጊዜ እንስሳትን አድኖ ለመያዝ ይፈልጋል። አንድ ቀን ጎልዲ ከልጇ ርቃ ቁጥቋጦ መሃል ሳር ስትበላ ሻዶው አያት። ቀስ እያለም ወደ እሷ መቅረብ ጀመረ። በድንገት ከቁጥቋጦው ወጥቶ ሊበላት ፈልጎ ሊዘል ሲል ጎልዲ ግን ከነበረችበት ፍንክች አላለችም። ሻዶው እባክህ ልትበላኝ ትችላለህ፣ ግን መጀመሪያ አንድ ቃል ብቻ ልጠይቅህ። ልጄ ቤት ብቻዋ ናት፣ ሄጄ ላጥባትና ተሰናብቻት ልምጣ ብላ ጠየቀችው። ቃል እገባለሁ እመለሳለሁ አለችው። ነብሩ ሻዶው ግን መጀመሪያ ላመናትም ነበር። እንዴት ልመንሽ አላት። ቃሌን ፈጽማለሁ አለችው። ነብሩ ለቃሏ ታማኝ እንደምትሆን ስላየ ለቀቃት። ጎልዲ ወደ ቤት ሮጠች። ልጇን አቀፈቻት፣ አጠባቻት። ስፓርክም እናቴ ለምን ታለቅሻለሽ ስትል ጎልዲን ጠየቀቻት። ጎልዲም ልጄ ቃሌን ጠብቂ ሊሄድ ነው አለቻት። ከዛም ተሰናበተቻትና ሁልጊዜ ቃልሽን ጠብቂ እሺ፣ ታማኝ ሁኚ፣ አትርፊ። ቃልሽ ዋናው ነገር ነው ልጄ አለቻት። ስፓርክም እናቷ ስትሄድ እያየች አለቀሰች። ጎልዲ ወደ ነብሩ ተመለሰች። ሻዶው ቀኑን ሙሉ ሲጠብቃት ነበር። ሲያያት ተመለሽ አላት። አዎ ቃሌን ፈጽሜያለሁ፣ ልትበላኝ ትችላለህ አለችው። ነብሩ ሻዶው በላሟ ታማኝነት በጣም ተገረመ። ቃልሽን ጠበቅሽ? በእውነት ተመለሽ አላት። ላሟም አዎ አለችው። ከዛም በጣም ተገርሞ እንዳንቺ ታማኝ እንስሳ አይቼ አላውቅም፣ በታማኝነትሽ ተነክቻለሁ፣ አልበላሽም፣ ቃሌን ፈጽማለሁ፣ አንቺን አልበላሽም ይላታል። ሻዶው ጎልዲን ለቀቃት። ጎልዲን በደስታ ወደ ልጇ ሮጠች። ነብሩን በታማኝነቱ ደስተኛ ሆነ። ጎልዲ ወደ ቤት ተመልሳ ልጇን አቀፈቻት። ስፓርክ አየሽ፣ ቃላችንን ከጠበቅን ታማኝ ከሆነን ጥሩ ነገር ይፈጠራል አለቻት። ስፓርክም አዎ እናቴ ልክ ነሽ አለች። እሺ ልጆች፣ ተረቱ እንዴት ነበር? ወደዳችሁት? ታማኝነትና ቃል መጠበቅ በጣም አስፈላጊ ነው። ቃል ከገባን ያንን ቃል መፈጸም አለብን። ታማኝ ስንሆን ሌሎችም ያከብሩናል። በአንድ ወቅት ጥቅጥቅ ባለውና ለምለም በሆነ ጫካ ውስጥ አጼ ምትኩ የተባለ ኩሩ ግርማ ሞገስ ያለውና ደግ አንበሳ ይኖር ነበር። አጼ ምትኩ የጫካው ንጉሥ እንደመሆኑ መጠን ሁሉንም እንስሳት በእኩልነትና በፍቅር ያስተዳድራል። በዚህ ጫካ ውስጥ ደግሞ ሮዚ የተባለች እጅግ ፈጣንና አስተዋይ ጥንቸል ነበረች። አንድ ቀን ግን በጫካው ውስጥ ትልቅ ድንጋጤ ተፈጠረ። ለእንስሳቱ ሁሉ የሕይወት ምንጭ የሆነውና ተራራውን ተከትሎ የሚፈሰው ወንዝ በድንገት መፍሰሱን አቆመ። ወንዙ ደረቀ። እንስሳቱ በሙሉ ተሰባስበው መጨነቅ ጀመሩ። አጼ ምትኩ ሁኔታው ስላሳሰበው ሁሉንም አማከረ፣ ግን ማንንም መፍትሄ አላገኘም። ሮዚ ዝም ብለን ተቀምጠን ውሃው እንዲመጣም ከመጠበቅ ለምን እንደደረቀ ማወቅ አለብን ብላ አሰበች። ከዚያ ማንም ሳይነግራት በፈጣን እግሮቿ ወደ ላይኛው ተራራ አቅጣጫ ሮጠች። ወንዝ ከሚመጣው ተራራው ስር ስትደርስ የደረሰውን አደጋ ተረዳች። ከከፍታው ተራራ ላይ ትላልቅ ድንጋዮች ተንከባለው ወድቀው ወንዙን የሚያልፍበት ጠባብ መንገድ ዘግተው ኖረዋል። ውሃው ከዚያው ታፍኖ ኩሬ ሰርቷል። ወደ ታችኛው ጫካ መውረድ ግን አልቻለም። ሮዚ ወዲያውን ወደ ንጉሥ አጼ ምትኩ ዘንድ ተመልሳ ሮጠች።
ንጉሥ ሆይ የደረሰውን አውቃለሁ አለች እየተነፈሰች። ወንዙ አልደረቀም፣ ነገር ግን ማዶ ካለው ተራራ ላይ ትልልቅ ድንጋዮች ተንከባለው መንገዱን ዘግተውታል። እነሱን ድንጋይ ካላነሳናቸው ውሃ አናገኝም። አፄ ምትኩም በሮዚ ብልሃት ተደሰተ። ግን እነዚያ ግዙፍ ድንጋዮች እንዴት እናነሳዋለን ሲል ጠየቀ። ሮዚም እንዲህ አለች፣ ብቻችንን አንችልም፣ ነገር ግን ሁላችን ከተባበርን እንችላለን። ዝሆኖች በግንድ ይገፉታል፣ አንበሶችም ይጎትቱታል፣ እኛ ደግሞ ትናንሽ ድንጋዮችን እናጸዳለን አለች ሮዚ። በሮዚ መሪነትና በአፄ ምትኩ ትዕዛዝ ሁሉም እንስሳቶች ወደ ተራራው ስር ሄዱ። ከዛም ሁሉም እንስሳቶች ተባብረው ድንጋዩን እየገፉ እያነሱ በመጨረሻም ድንጋዮቹ ተንከባለው ከመንገዱ ላይ ተነሱ። የታፈነ ውሃ በኃይል እየተተኮሰ ወደ ጫካው መፍሰስ ጀመረ። እንስሳቱ በሙሉ በደስታ ዘለሉ፣ ውሃውንም በእርካታ ጠጡ። አፄ ምትኩ ሮዚን በአደባባይ አመሰገናት። ዛሬ የተማርነው ነገር ቢኖር ጉልበት ብቻውን በቂ እንዳልሆነና የሮዚ ብልሃትና የእኛ አንድነት ማንኛውም ተራራ እንደሚያንቀሳቅስ ነው አለ። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። ከረጅም ጊዜ በፊት በአንድ ውብ መንደር ውስጥ የሚኖር አንድ ደግ ውሃ ተሸካሚ ነበር። ይህ ሰው በየቀኑ 2 ትላልቅ ማሰሮዎችን በዱላ ተሸክሞ ከወንዝ ውሃ ያመጣ ነበር። አንደኛው ማሰሮ አዲስ የሚያብረቀርቅና ምንም እንከን የሌለበት ሙሉ ማሰሮ ነበር። ሁለተኛው ማሰሮ ግን በጎኑ በኩል ትንሽ ስንጥቅ ነበረው። በየቀኑ መንገድ ረጅም ስለነበር ሙሉ ማሰሮ ውሃ ሳይፈስበት ሙሉ ሆኖ ጌታው ቤት ይደርሳል። በዚህም የተነሳ በጣም ይኩራራ ነበር። አያችሁ፣ እኔ ጎበዝ ነኝ፣ አንድ ጠብታ ውሃ እንኳን አላባክንም፣ እንደዛኛው የተሰነጠቀ ማሰሮ አይደለሁም ይላል። የተሰነጠቀው ማሰሮ ግን በጣም ያዝን ነበር። ግማሽ ውሃው መንገድ ላይ ስለሚፈስ ራሱን ዝቅ አድርጎ ይመለከት ነበር። አንድ ቀን የተሰነጠቀው ማሰሮ ለጌታው እንዲህ አለው፣ ጌታዬ ሆይ በጣም ይቅርታ፣ እኔ ደካማ ነኝ። በዚህ ስንጥቄ ምክንያት ግማሹን ውሃ መንገድ ላይ እያፈሰስኩ ለድካምህ የሚገባ ውሃ አላቀረብኩልህም ይለዋል። ጌታው ደግሞ በደግነት ፈገግ ብሎ አይዞ ማሰሮዬ፣ ዛሬ ወደ ቤት ስንመለስ መንገድ ዳር ያለውን ነገር አስተውልሃል? እስኪ ወደ ኋላ ወደ ወንዙ ስንሄድ በደንብ ተመልከት ይለዋል። ውሃ ቀጥተው ወደ ቤት ሲመለሱ የተሰነጠቀው ማሰሮ የሚገርም ነገር አየ። እሱ በሚንጠለጠልበት በኩል ያለው መንገድ በሙሉ ውብ አበቦች ተሞልቷል። አየህ፣ እኔ አንተን ስንጥቅ አውቅ ነበር። ስለዚህ በአንተ በኩል የአበባ ዘሮችን ዘርቼ ነበር። አንተ በየቀኑ ውሃ ስታፈስላቸው እነሆ ዛሬ ለቤቴ ውበት የሚሆኑ አበቦች አፈሩ። አንተ ባትሰነጠቅ ኖሮ እነዚህ አበቦች አይኖሩም ነበር አለው። ከዛን ቀን ጀምሮ የተሰነጠቀው ማሰሮ በጣም ደስተኛ ሆነ። የዚህ ተረት ዋና ቁም ነገር እያንዳንዳችን የራሳችን ስንጥቅ ወይም ጉድለት ሊኖረን ይችላል። ነገር ግን ያ ጉድለት በትክክለኛው እጅ ሲገባ ለሌላ ዓላማ ሊውል ይችላል። ይህ ተረት ደካማ ጎናችንን እንደ በረከት ማየት እንዳለብን ያስተምረናል። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። ከዕለታት አንድ ቀን በአንድ ለምለም ጫካ ውስጥ እጅግ በጣም ፈጣን የሆነ ጥንቸል ይኖር ነበር። ጥንቸሉ ፍጥነቱ አስተማማኝ ቢሆንም በጣም ኩሩና ትዕቢተኛ ነበር። ሁልጊዜ ጫካ ውስጥ እየወረደ እንስሳቶቹን ያበሳጫቸው ነበር። ሄይ እዩኝ እስኪ፣ በዚህ ጫካ ውስጥ ከእኔ የሚፈጥን ማንም የለም። እኔ መብረቅ ነኝ፣ ማንም ሊቀድመኝ አይችልም አለ። አንድ ቀን ግን ሁልጊዜ ቀስ እያለች የምትጓዘው ኤሊ ጥንቸሉን እንዲህ አለችው፣ ጥንቸል ሆይ አሳቅብኝ፣ ቀስ ብልም
የጀመርኩት ቦታ ግን ሳልደርስ አልቀርም። ከፈለኩ እኮ ውድድሩን ልንገጥም እንችላለን አለችው። ጥንቸሉ በሳቅ ፈነዳ። ውድድሩም ተጀመረ። ጥንቸሉ እንደ ንፋስ ተወርውሮ ሄደ። ግማሽ መንገድ ላይ ሲደርስ ግን እንዲህ ሲል አሰበ። እረ ይህቺ ኤሊ ገና ናት። እሷ እዚህ እስክትደርስ 100 ዓመት ይፈጅባታል። እስኪ ከዚች ዛፍ ስር ጋደም ልበልና ትንሽ ልተኛ ብሎ ይተኛል። ተኝቶ ሳለ ኤሊዋ ግን ሳታቋርጥ ቀስ እያለች ጥንቸሉን አልፋው ሄደች። ጥንቸሉ ከእንቅልፍ ሲነቃ ፀሐይዋ ልትጠልቅ አቅራቢያ ነበረች። በድንጋጤ ወደ ማለቂያው መስመር ቢሮጥም ኤሊዋ ቀድማው ደርሳ የጫካው እንስሳት ሁሉ እያንጨበጨቡላት ነበር። ልጆች አያችሁት አይደል? ከዚህ ተረት ምን እንማራለን? ፈጣን መሆን ጥሩ ቢሆንም ትዕቢት ግን ውጤት አያመጣም። ይልቁንም በጽናት በትዕግስት የጀመርነውን ስራ መጨረስ ለስኬት ያበቃል። ከዕለታት አንድ ቀን በአንድ ትልቅና ለምለም ጫካ ውስጥ ዶዶ የሚባል በጣም ግዙፍ ግን ደግ ዝሆን ይኖር ነበር። ዶዶ ትልቅ ጥርሶችና ረጅም ግንባር ነበረው። ነገር ግን ልቡ በጣም ሩህሩህ ነበር። ዶዶ ሁልጊዜ ሌሎችን እንስሳት ለመርዳት ይሞክራል። በዚህ ጫካ ውስጥ ቢቢ የምትባል አንዲት ትንሽ ንብ ትኖር ነበር። ቢቢ በጣም ቆንጆና የምታብረቀርቅ ቢጫና ጥቁር ቀለም ነበራት። ነገር ግን በጣም ኩሩ ነበረች። እኔ በጣም ፈጣንና ብልህ ነኝ፣ ማንም አይስተካከለኝም እያለች ትፎክር ነበር። አንድ ቀን ቢቢ ከጓደኞቿ ጋር ስትጫወት ዶዶን አየችው። ዶዶ ቀስ እያለ እየተራመደ ነበረ። ቢቢ ዶዶን ስታየው እረ ይሄ ዝሆን እንዴት ይሄን ያህል ትልቅና ፈዛዛ ሆነ? እኔ ብሆን ኖሮ ጫካውን በአንድ አፍታ ዞረው ነበር ብላ አፌዘችበት። ዶዶ ግን ምንም ሳይላት በዝምታ አለፈ። ከጥቂት ቀናት በኋላ በጫካው ውስጥ ከባድ ዝናብ ጣለ። ወንዞቹ ሞሉ፣ መሬቱን ሙሉ ጭቃ ሆነ። ቢቢ ንቧ ከዝናቡ ለመጠለል ስትበር ሳታስቡ በአንድ ኩሬ ውስጥ ወደቀች። ክንፎቿ በጭቃ ተላወሱ፣ ልትበር አልቻለችም። ቢቢ በጣም ፈራች። እባካችሁ እርዱኝ፣ እሰምጣለሁ እያለች ጮኸች። በአቅራቢያው የነበሩት ትናንሽ እንስሳት ለመርዳት ቢሞክሩም ኩሬው በጣም ጥልቅ ስለነበር ሊደርሱላት አልቻሉም። ሁሉም ተጨነቁ። በዚህ ጊዜ ዶዶ ዝሆኑ ጩኸቷን ሰማ። እየሮጠ ወደ ኩሬው ሄደ። ቢቢ በጭቃ ውስጥ ስትታገል አያት። ምንም ሳያቅማማ ረጅሙን ኮምቢው ወደ ኩሬው አስገባ። ከዛም በኩምቢው ላይ እንድትወጣ አደረገ። ከዚያም ቀስ አድርጎ ከኩሬው አወጣትና ደረቅ መሬት ላይ አስቀመጣት። ሕይወቷን ስላተረፈላት ዶዶን አመሰገነችው። ከዚህ በፊት ባለችው ነገር አፈረች። ዶዶ ትላንት ባንተ ላይ ስላፌዝኩኝ ይቅርታ አድርግልኝ። እኔ በጣም ትንሽና ደካማ ነኝ፣ አንተ ግን ትልቅና ጠንካራ ነህ አለችው። ዶዶ ግን እየሳቀ አይ ቢቢ፣ ሁላችን እግዚአብሔር የፈጠረን በተለያየ መንገድ ነው። አንቺ ትንሽ ብትሆኚም በጣም ፈጣንና ብልህ ነሽ። እኔ ደግሞ ትልቅ ብሆንም ዋናው ነገር በመጠን መበላለጣችን ሳይሆን አንዱ ለሌላው መርዳቱ ነው አላት። ከዚያ ቀን ጀምሮ ቢቢ ንቧ ኩራቷን ትታ ከሁሉም እንስሳት ጋር በሰላም መኖር ጀመረች። ዶዶ ዝሆኑም ቢቢ ንቧንም የቅርብ ጓደኛሞች ሆኑ። በጫካ ውስጥ ችግር ሲገጥማቸው ሁልጊዜ ይረዳዱ ነበር። ሽማግሌው ነብርና ዝንጀሮ። በአንድ ወቅት አንድ ሽማግሌ ነብር በጣም ደክሞትና ተርቦ በአንድ ጉድጓድ ውስጥ ወድቆ ነበር። ከጉድጓዱ ለመውጣትም አልቻለም ነበር። በዚህ ጊዜ አንዲት ዝንጀሮ በዛፉ ላይ ስትዘል አየችው። ነብሩ እባክሽን ዝንጀሮ፣ በዚህ ጉድጓድ ውስጥ ልሞት ነውና አውጪኝ፣ ባወጣሽን ጊዜ ውለታሽን እከፍላለሁ ብሎ ለመናት። ዝንጀሮዋ ማዝናለት ረጅምና ጠንካራ ሐረግ አውርዳ ነብሩን ከጉድጓድ አወጣችው። ነብሩ ከጉድጓዱ እንደወጣ ግን እንዲህ ይላታል፣ በጣም ተርቤያለሁ፣ ውለታሽን የምከፍለው አንቺን በልቼ ረሃቤን ስታስታግሺ ነው አላት። በዚህ ጊዜ አንድ ቀበሮ በዚያ ሲያልፍ አዩትና እስኪ እሱ ይፍረደን አሉ።
ቀበሮም ነገሩን ሰምቶ እንዲህ አለ፣ እኔ ይህንን ማመን አልችልም። እንደዚህ ያለ ትልቅ ነብር በጠባብ ጉድጓድ እንዴት ሊገባ ይችላል? እስኪ ጉድጓድ ውስጥ ተመልሰህ ግባና አሳየኝ አለው። ነብሩም አሳይሃለሁ ብሎ ጉድጓዱ ውስጥ ዘሎ ገባ። በዚህ ጊዜ ቀበሮው ለዝንጀሮዋ አሁን ሩጪ፣ አምልጪ፣ ውለታ ቢስን ሰው ማዳን መጨረሻው ይሄ ነው አላት። ዝንጀሮዋም አምልጣ ሄደች። ክፉን በደግነት ቢመልሱለት መልሶ ይጎዳሃል፣ ብልህነት ግን ከጥፋት ያድናል። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ ቃቃ የሚባል በጣም ጥቁርና አንጸባራቂ ላባ ያለው ቁራ ይኖር ነበር። ቃቃ በጣም ንቁና መብረር የሚወድ ቁራ ነው። አንድ ቀን ግን ከሰማይ የሚወርደው የፀሐይ ጨረር እንደ እሳት ይፈጅ ነበር። ቃቃ ቀኑን ሙሉ ሲበርስ ስለዋለ ውሃ በጣም ጠማው። ጉሮሮው ደረቀ። እረ ምነው ቀኑ ጨለመብኝ! ውሃ ካላገኘሁ ልሞት ነው። የት ይሆን ውሃ የማገኘው? ቃቃ በደረቀው ጫካ ላይ እየበረረ ወዲህ ወዲህ አማተረ። ወንዞቹን አየ፣ ደርቀዋል። ኩሬዎችንም አየ፣ ጭቃ ብቻ ሆነዋል። ምንም ውሃ አልነበረም። ጥሙ ግን እየበረታበት ሄደ። ተስፋ ሊቆርጥ ሲል በሩቅ አንድ ትንሽ መንደር አየ። ምናልባት እዚያ ስፍራ ውሃ አገኝ ይሆናል ብሎ ወደ መንደሩ በረረ። በአንድ ግቢ ውስጥ ሲያርፍ በአንድ የቤት ጥግ አጠገብ አንድ የሸክላ እንስራ አየ። ከዛም በጣም ደስ አለው። ቃቃ እንስራው አፍ ላይ አረፈና ወደ ውስጥ ተመለከተ። እንስራው ውስጥ ውሃ ነበር። ነገር ግን ውሃው ያለው በጣም ከስር ከእንስራው ወለል አጠገብ ነበር። ቃቃ ማንቁርቱን ወደ ውስጥ ሰደደ። እየታገለ እረ አይደርስም፣ ማንቁርቴ አጭር ሆነብኝ፣ ውሃው በጣም ጥልቅ ነው አለ። ቃቃ ማንቁርቱን አጥልቆ ለመጠጣት ደጋግሞ ሞከረ፣ ግን ጨርሶ ሊደርስበት አልቻለም። እንስራውን ለመገልበጥም ሞከረ፣ ከባድ ስለነበረ አልተንቀሳቀሰም። ከዛም በጣም አዘነ። ውሃው አይኑ እያየ ጥሙን ሊያረካ አልቻለም። አሁን ምን ይሻለኛል? እዚሁ ሳልጠጣ ልሞት ነው። ማሰብ አለብኝ፣ መፍትሄ መፈለግ አለብኝ አለ። በዚህ ጊዜ በእንስራው አጠገብ መሬት ላይ የተበታተኑ ትናንሽ ጠጠሮችን አየ። ከዛም አንድ ብልሃት መጣለት። ቃቃ ማንቁርቱን ተጠቅሞ አንድ ጠጠር አነሳ። ውሃውን ሲመለከት በትንሹ ከፍ ያለ መሰለው። እናም ደስ አለው። እንደገና ሄደና ሌላ ጠጠር አነሳ። እንደገና ውሃው ጨመረ። እየደጋገመ ሳይታክት ጠጠሮችን አንድ በአንድ እየለቀመ ወደ እንስራው ውስጥ መጨመሩን ቀጠለ። በጋን ውስጥ ያሉት ጠጠሮች እየበዙ ሲሄዱ ውሃው ቀስ በቀስ ወደ ላይ መውጣት ጀመረ። ብዙ ጠጠሮችን ከከተተ በኋላ ውሃው የእንስራው አፍ ጋር ደረሰ። ቃቃ አሁን ማንቁርቱን በቀላሉ መስደት ይችላል። ስለሆነም የሚፈልገውን ያህል ቀዝቃዛና ጥርት ያለ ውሃ ጠጥቶ ጉሮሮውን አረካ። እናም በጣም ደስተኛ ሆነ። ከዚያም ብልህነቱንና ትዕግስቱን አድንቆ ወደ ሰማይ በረረ። እሺ ልጆች፣ ከዚህ ተረት ምን እንማራለን? ተስፋ ባለመቁረጥና በጥበብ ካሰብን ለማንኛውም ችግር መፍትሄ ማግኘት እንችላለን። ቃቃ እንደተጠማ ተስፋ ቆርጦ ቢሆን ኖሮ ውሃ አያገኝም ነበር። ነገር ግን በትዕግስት አሰበ። ጠጠሮችንም እየለቀመ ደከመኝ ሳይል ጨመረ። መጨረሻ ላይም ተሳካለት። እናንተም በህይወታችሁ ምንም አይነት ችግር ቢያጋጥማችሁ አትስጉ። ይልቁንም እንዴት መፍታት እችላለሁ ብላችሁ በጥበብ አስቡ። ተረቱ ካስደሰታችሁ ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉት። ክፉ ተኩላና ብልሁ ጎሽ። ከዕለታት አንድ ቀን በአንድ ጥቅጥቅ ባለ ጫካ ውስጥ የሚኖር በጣም ተንኮለኛና ክፉ ተኩላ ነበር። ይህ ተኩላ ሁልጊዜ ትናንሽ እንስሳትን በማሳደድና በማስፈራራት ይታወቃል። አንድ ቀን ግን በጫካው ዳርቻ ላይ በጣም ግዙፍና ጠንካራ የሆነ ጎሽ ሳር ሲግጥ አየ። ተኩላው ጎሹን ሲያይ ምራቁን ዋጠ። ይህንን ግዙፍ ጎሽ ከበላው ለብዙ ቀናት አይርበኝም ብሎ አሰበ። ነገር ግን ጎሹ በጣም ጠንካራ ስለነበረ በጉልበት ሊያሸንፈው እንደማይችል አወቀ።
ስለዚህ የሆነ ተንኮል አሰበ። ተኩላው በለሰለሰ ድምፅ ወደ ጎሹ ቀረብ ብሎ እንዲህ አለው፣ ወዳጄ ጎሽ እንዴት ነህ? እዛ ማዶ ከወንዙ ማዶ በጣም ለምለምና ጣፋጭ የሆነ ሳር አለ። አብረን ሄደን ምንበላ ደስ ይለኛል አለው። ጎሹ ግን ተኩላው ለምን እንደመጣ ወዲያውን ገባው። የተኩላውን ክፋት ያውቅ ስለነበር በብልሃት ለመመለስ ወሰነ። እሺ ወዳጄ ተኩላ አለ ጎሹ በተረጋጋ ድምፅ፣ ግን ወደዚያ ከመሄዳችን በፊት አንድ ጨዋታ እንድንጫወት ፈልጋለሁ። እኔ እደበቃለሁ፣ አንተ ደግሞ ትፈልገኛለህ። ዓይንህን ጨፍነ እስከ 10 ድረስ ቁጠር አለው። ተኩላውን በልቡ ጎሹን ካዘናጋሁት በኋላ ለመዝለል ያመቸኛል ብሎ ደስ አለው። ዓይኑን አጥብቆ ጨፈነና መቁጠር ጀመረ። ጎሹም ተኩላውን ዓይኑን እንደጨፈነ በዝግታ በብልሃት ተንቀሳቅሶ በአቅራቢያው ወደ ነበረው ጭቃማና ረግራጋማ ቦታ ሄደ። ከዛም ጭቃው ውስጥ ተደብቆ ተኩላውን መጠበቅ ጀመረ። ተኩላውም እስከ 10 ቆጥሮ ዓይኑን ሲገልጥ ጎሹን አጣው። ከዛም በጭንቀትና በጉጉት ዙሪያውን መመልከት ጀመረ። በጭቃ ውስጥ የተደበቀውን ጎሽ ሳያየው ሲቀር ብልሁ ጎሽ በድንገት ተነስቶ በኃይለኛው ቀንዶቹ ወርውሮ መታው። ተኩላውን በጣም ደንግጦ ተመቶ እየጮኸ ወደ ጫካው ጥልቅ ውስጥ ሸሸ። ከዚያ ቀን ጀምሮ ተኩላው ወደ ጎሹ ዝር አላለም። ስለዚህ ከዚህ ተረት የምንማረው ጥንካሬ ብቻውን በቂ እንዳልሆነ ነው። ብልሃትና ማስተዋል ካልታከለበት ተንኮለኞች ሊያሸንፉን ይችላሉ። ሰላም ሰላም የዚህ ቻናል ተከታታዮቻችን፣ ዛሬ ደግሞ በጣም ደስ በሚልና በአዲስ ተረት መጥተናል። የተረቱ ርዕስ 3 በሬዎችና ተንኮለኛው ተኩላ ይባላል። እሺ ተዘጋጅታችኋል? እንግዲያውስ ወደ ተረቱ እንሂድ። በአንድ ወቅት በኢትዮጵያ ለምለም ተራሮች ስር 3 የማይነጣጠሉ ጓደኛሞች በሬዎች ነበሩ። እነዚህ በሬዎች በጋራ ይበላሉ፣ በጋራ ይጠጣሉ፣ በጋራ ይተኛሉ። በመካከላቸው ያለው ፍቅርና አንድነት በጫካ ውስጥ ላሉ እንስሳቶች ሁሉ ምሳሌ ነበር። ነጩ በሬ ጓደኞቼ፣ ዛሬ ሳሩ እንዴት ይጣፍጣል! ሁሌ እንዲህ አብረን ከሆንን ምንም የሚያስፈራን ነገር የለም። ቀዩ በሬ ደግሞ ልክ ነህ፣ እኛ አንድ ላይ ከቆምን ግዙፍ አንበሳ እንኳን ሊያጠቃን አይችልም አለ። ይሁን እንጂ ይህ ሰላማዊ ኑሮ የማይመቸው አንድ ፍጥረት በአቅራቢያው ነበር። እሱም ተንኮለኛው ተኩላ ነው። በሬዎቹን ለመብላት ቢሞክርም 3ቱ አንድ ላይ ሆነው በቀንዳቸው ስለሚመክቱት ሊቀርባቸው አልቻለም። እነዚህ በሬዎች አንድ ላይ ሲቆሙ አንድ ድንጋይ ምሽግ ናቸው። ግን አንድ በአንድ ላይ ባገኛቸው ኦሆሆ የዚያን ቀን ድግስ ይሆኑልኛል። መጀመሪያ መካከላቸው ጥርጣሬ መዝራት አለብኝ አለ ተኩላው። አንድ ቀን ነጩ በሬ ጥቂት ፈቀቅ ማለቱን አይቶ ተኩላው ወደ ቀዩና ጥቁሩ በሬ ቀረበ። ድምፁንም አሳዝኖ እንዲህ አላቸው፣ ወዳጆቼ አንድ ሚስጥር ልንገራችሁ ብዬ ነው። ይህ ነጩ ጓደኛችሁ ቀለሙ በጣም ጎልቶ የሚታይ ስለሆነ ማታ ማታ አውሬዎች እናንተን እንዲያዩ ያደርጋል። እሱን ብታባሩት እናንተ በጥቁርና በቀይ ቀለማችሁ ከጨለማው ጋር ተመሳስላችሁ በሰላም ትኖራላችሁ አላቸው። ጥቁሩን በሬ በመጠራጠር እንዴ ነጩ እኮ ወንድማችን ነው፣ እንዴት እናባረዋለን ብሎ ጠየቀው። ተኩላውም ምርጫው የናንተ ነው፣ ግን እሱ እስካለ ድረስ ሕይወታችሁ አደጋ ላይ ነው ብሎ መለሰለት። በሬዎቹ በተኩላው ውሸት ተታለሉ። ነጩን በሬ ከኛ ጋር ትሁን ብለው አባረሩት። ነጩ በሬም እያለቀሰ ለብቻው ሄደ። ብዙም ሳይቆይ ተኩላውን ብቻውን ሲያገኘው በቀላሉ አጠቃው። በቀጣዩ ቀን ደግሞ ተኩላው ተመልሶ መጣ። አሁን ደግሞ ይሄ ቀዩ በሬ በጣም ይጮሃል፣ አንበሳ ይጠራብሃል። እሱን ብታባረው አንተ ብቻህን ብልጥ ነህና በሰላም ትኖራለህ ብሎ ጥቁሩን በሬን ይነግረዋል።
በሬም በቀዩ ላይ ተነሳበት። በመጨረሻም 3ቱም በሬዎች ለየብቻቸው ሆኑ። ተኩላውም ያሰበው ተሳካለት። ሁሉንም አንድ በአንድ በላቸው። ልጆች 3ቱንም በሬዎች አንድ ላይ በነበሩበት ጊዜ ማንም አልደፈራቸውም ነበር። ነገር ግን በተንኮል ሲለያዩ ለጠላታቸው ሲሳይ ሆኑ። ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። አንድነት ኃይል ነው፣ መከፋፈል ግን ለውድቀት ይዳርጋል። ሁልጊዜ ከጓደኞቻችሁና ከቤተሰቦቻችሁ ጋር በአንድነት ቁሙ። የሌሎችን ወሬ ሰምታችሁ ወንድሞቻችሁን አትጣሉ። ለዛሬ ያዘጋጀንላችሁ የ1 ሰዓት ተረት ስብስብ ይህንን ይመስል ነበር። ተረቶቹን እንደወደዳችሁት ተስፋ እናደርጋለን። ለልጆቻችሁ ተጨማሪ ተረቶች እንዲደርሳችሁ ቻናላችን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ። ቻው ቻው።